በኋላ የራሳቸው የያዙት የጥያቄ ብዛት አለ። ከዛ ውስጥ ደግሞ ለምሳሌ ከአንድ እስከ 13 ምረጥ ይባላል። 8 ካለ 8ኛው ጥያቄ ነው የምጠይቀው እኔ ማለት ነው። ስለዚህ እንዳይምታታ ከፈለግን ከ1 እስከ 5 እና ድጋሚ ደግሞ በያዙት ጥያቄ መጠን ልንጠይቅ እንችላለን። ለምሳሌ አኬ ከ1 እስከ 5 ምረጥልህና ከዛ በኋላ 4 ቁጥር ካልከኝ ስነ ተፈጥሮ ሊሆን ይችላል 4 ቁጥር። ከዛ ደግሞ እዛ ውስጥ የሚቀርቡ ጥያቄዎች አሉ በርዕሱ የተያዙ ማለት ነው። ያ ማለት 5ቱ ርዕስ ብላችሁ የያዙት ማለት በዛ መልክ ነው። አምስቱ መደቦች የሚባሉት በቃ እነዚህ አሁን ወይ ነገረ ድህነት ወይ ነገረ ክርስቶስ ምን አይነት ነገሮች ማለት ናቸው። በእነሱ ውስጥ ከእነሱ ጋር የተያዘ ደግሞ ጥያቄ በውስጣቸው ይዘዋል። የሆነ ቁጥር በቃ አሪፍ በቃ መግባት እንችላለን። አንድ ቁጥር ጻፊልኝ እና ልውረድ። እዚህ ጋር ትገቢያለሽ። ኮመንት ዝግ ይሆናል። ጥያቄ ሲጀመር አታስቡ። ጻፊልኝ ወይ ኢንቫይት ምንድነው ሪኩዌስት ላኪ። ቤት ያው ምን ቤት ነሽ? ሳራ እዚህ ነው አለች። ቤትዬ ውረጅ አለች። አንቺ እያለሽ መግባታችን። ሌሎቻችሁ ቀጣይ ዙር ትጠይቃላችሁ ደግሞ እነዚህ አሁን ይጠየቁና ይህም ገና የመጨረሻ አይደለም መሰለኝ። አንዱ ለዙር ደግሞ አሉ መሰለኝ የሚጠየቁ ከእነሱ ውስጥ መጨረሻ ላይ ከ1 እስከ 3 የሚወጡት ናቸው የሚሸለሙት ማለት ነው መሰለኝ። ሁለት ግሩፕ አለ አኪሻ። በጣም አሪፍ። እኔ ለመከለስ አስቤ የነበረ ትምህርቱን አንድ ቀን ጥሩ። ይሄ አሪፍ ክለሳ ነው። ሳራ አንዴ ከቲክቶክ ውጪና ተመልሰሽ ግቢ ፕሊዝ። መሳብ አልቻልንም አንቺን። ሞዴሬተሮች ካገኛችኋት ሳራ ዜድ የሚል አካውንት አስገቧት። ኦኬ ኢንቫይት ተደርገሻል። አክሰፕት በዩ። ቤቲ ሌላ ሰው በቃ ምረጪ። መግባት አልቻለችም። ሌላ ሰው አምጪ። አማራጭ የለም። ኢንቫይት እየተደረገች ነው ግን ምንም መግባት አልቻለችም። በቃ እናትሻ በ5 ሰዎች እንቀጥላለን። አማራጭ የለም። በ5ቱ እንቀጥል። ያው ዲስኳሊፋየር ነሽ። ኔትወርካችሁን እና ቲክቶክ አስተካክላችሁ ታገኙ ብለን አስቀድመን አሳውቀናል፣ ተናግረናል። ምንም ማድረግ አይቻልም። ኮሜንቱን ዝጉት። እናትሻ እንቀጥል። እሺ ወደ ጥያቄው እንገባለን። ራሳችሁን ስማችሁ ማስተዋወቅ ሰዓት ብዙ እንዳይሄድ ጥያቄውን ለመመለስ ስትሉ ማስተዋወቅም ካለባችሁ ታስተዋውቃላችሁ ማለት ነው። እኔ ግን ገስት ላይ እንደተቀመጣችሁ ዩዘር ኔማችሁ ጠራችኋለሁ ማለት ነው። አይሻልም? ኪዩ አዎ ናትዬ ይሻላል። በዚሁ አጋጣሚ የጥያቄው አካሄዳችን እንዴት ነው? ሁሉም አንዳንድ ጥያቄ እያለን ነው የምንሄደው። ከዛ መሀል ላይ የመዝሙር እረፍት ሊኖረን ይችላል። እንደዛ እያለን ነው የምንሄደው። አንድ ሰው ብቻ ለረጅም ሰዓት አይጠየቅም ማለት ነው፣ በዙር ስለሆነ ማለት ነው። እንደዛ ይሆናል ማለት ነው። እሺ የአምላካችን ስም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በነገር ሁሉ ያግዘን። እሺ የመጀመሪያው ተጠያቂ ሀምብል ይሰማል? አዎ ይሰማል። እንደምን አላችሁ?
እሺ ከአንድ እስከ 5 መደብ ምረጥልን። 3 እሺ 3 ነገረ ስላሴ ነው። ነገረ ስላሴ ወይ ደግሞ ምስጢረ ስላሴ 14 ጥያቄዎች አሉ። ከ1 እስከ 14 ቁጥር ጥራለህ። 3 በጣም አሪፍ። እሺ ጥያቄ ቁጥር 3 ደቂቃ መያዝ አለብኝ እንዴ? መልሱ ላይ መያዝ ካለ ማብራሪያ ልክ ሲሆን ያኔ ደቂቃ ብትይዝ ነው የሚሻለው። እሺ ነገረ ስላሴ ጥያቄ ቁጥር 3 የኦርቶዶክስ ቤተክርስቲያን የቅድስት ስላሴ ትምህርት በዋናነት ከገለጡ ዓለም አቀፍ ጉባኤያት የትኞቹ ናቸው? በዋናነት ከገለጡ I feel like it's the first two, like የመጀመሪያው ሁለቶቹ ኢኮኖሚካል ካውንስልስ the Nicaea እና the Constantine councils. Like የመጀመሪያው ካውንስል ላይ they affirm Jesus Christ like ሙሉ divine nature እንደሆነ, and the second one ደግሞ Holy Spirit also as like with the Father, the Son and the Holy Spirit, እና ደግሞ አንድ እንደሆነና the Nicaea Constantinople Creedን በመንፈስ ቅዱስ ምናምን አለ እነርሱም ጌታ ህይወትን የሚሰጥ ከአብ የዘረዘ ከአብና ከወልድ ጋራ በአንድ እንሰግድለታለን የሚለውን አፈርም አድርገው አሉት። እሱ ስለሆነ I think በሁለቱ ካውንስል ላይ ብዬ አስባለሁ። ወይስ do I have to pick a specific one የትኛው እንደሆነ? እሺ በቂ ነው። እሺ ወደ ቀጣይ ጥያቄ ሄዳለሁ። ሳሙኤል ቤት ሰላም። ይቅርታ ናቲ፣ በጣም ይቅርታ። ስትመልሱ በተቻላችሁ አቅም አማርኛ ለመጠቀም ሞክሩ። እሺ አሁን ይህን ብል ቀላል ነው፣ ኖርማል ነው፣ ግን በተቻላችሁ አቅም ሌላውም ሰው በዛው እንዲማርበት ማለት ነው። አሁን ምንድነው በዓለም አቀፋዊ ጉባኤ ደረጃ ነገረ ስላሴ በደንብ የተብራራበት የትኞቹ ጉባኤያት ናቸው በኦርቶዶክስ ክርስቲያን ውስጥ የሚል ጥያቄ ሲጠየቅ ሀምብል ሰርቫንት ምን ብሎ ነው የመለሰው? ስሙን አላስተዋወቀ፣ ስማቸውን እያስተዋወቁን አይደለም ባይዘው እና ምንድነው ብሎ የመለሰልን? የመጀመሪያው የኒቂያው ጉባኤ እና ቀጣይ የቁስጥንጥንያው ጉባኤ ላይ ነው። የመጀመሪያው የኒቂያው ጉባኤ ላይ የወልድን ነገር ተናግረው ነበረ፣ ከአብ ጋር ያለውን የባህሪ አንድነት እና አምላክነቱን ማለት ነው። የቁስጥንጥንያው ላይ ደግሞ የመንፈስ ቅዱስን በደንብ ስለተብራራ በኒቂያውና በቁስጥንጥንያው ያለን የተወሰነ እንግሊዝ ማልማ ላይ ጣል እያደረገበት ስለነበረ እንትን እንዳይል የሚለን ከሆነ ብዬ ነው። በደንብ ክለሳም እየሆነ እንዲሄድ ትምህርቱ እና ቴንኪው ጊዜ ላክብርልኝ። ስሙን ይንገረን ስሜ አሴር ይባላል። አሴር ደስ ይላል። እሺ ጊዜ ላክብርልን። አኪዋ ፓፕ። እሺ ሳሙኤል ሰላም። እንዴት ነህ? ያው ሳሙኤል ነው ስምህ። እሺ ከ1 እስከ 5 መደብ ምረጥልኝ። 2 እሺ ከ1 እስከ 5 ነገረ ድህነትን 2 ቁጥር መርጧል። እሺ ነገረ ማን ነው? ሀልዎተ እግዚአብሔርን ይቅርታ፣ በሀልዎተ እግዚአብሔር 10 ጥያቄዎች አሉ። ከ1 እስከ 10 1 ቁጥር። እሺ ጥያቄ ቁጥር 1 አንድ አምላክ ብቻ አለ ብለው የሚያምኑ ምን ተብለው ይጠራሉ? ሞኖቴስት። እሺ እግዚአብሔር ያክብርልን። ቀጣይ ኤሚሊ ነው የሚለዋ። ልክ እንዴት ናችሁ? ኤሚሊ። እሺ ኤሚሊ ይባላል። ኤሚሊ ነው ስምሽ? ያ አይ አክቹሊ ስሜ ህያብ ነው፣ ግን በኤሚሊ ጥሩ። እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁ። እሺ ከ1 እስከ 5 መደብ ምረጭልኝ። 1 ቁጥር። 1 ቁጥር። እሺ 1 ቁጥር ነገረ ድህነት። በነገረ ድህነት ውስጥ 13 ጥያቄዎች አሉ። ከ1 እስከ 13 ተራ ቁጥር ጥሪልኝ። 1 ቁጥር። ጥያቄ ቁጥር 1 ሰው ለመዳን ምን ማድረግ አለበት? ሰው ለመዳን ያለበት ማመን፣ መጠመቅ። ማመንና መጠመቅ አለበት። እሺ እግዚአብሔር ያክብርልኝ።
እሺ ኤርሚ እመጣለሁ ተመልሼ። እሺ አንዳንድ ጥያቄ እየተጠየቅን እንደዚህ ደግሞ ተመልሼ ስለምመጣ ሁላችሁም አንዳንድ ጠይቄ ነው የምመለሰው ማለት ነው። ነጥብ እየያዝን ነው። እሺ ሰዎች ናኬም ያዝ ትላል። እሺ ኤርሚ አለ? አይሰማኝም። እኔ ነኝ የተቋረጥኩት። እሺ አሁን መጥተሃል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኔትወርክ። እሺ ጥሩ። እሺ መደብ ምረጥልኝ ከ1 እስከ 5። 5 5 ነገረ ቤተክርስቲያን። በነገረ ቤተክርስቲያን ውስጥ 10 ጥያቄዎች አሉ። ከ10 አንደኛውን ተራ ቁጥር ምረጥልኝ። 7 ቁጥር። በጣም አሪፍ ጥያቄ። ቁጥር 7 በክርስትና ታሪክ ውስጥ የቤተ ክርስቲያን ውልደት ወይም ልደት የሚባለው መቼ ነው? እሺ አመሰግናለሁ። ቤተ ክርስቲያናችን ውልደቷ ወይም የሚባለው በዓለ ጰራቅሊጦስ ነው። መንፈስ ቅዱስ የወረደበት ቀን ማለት ነው። እና ያ ክርስቲያኖች በተሰበሰቡበት ጊዜ መንፈስ ቅዱስ ይወርዳል። ያ መንፈስ ቅዱስ የወረደበት ጉባኤ ቤተ ክርስቲያን ተባለ ማለት ነው። ከዛ ያ ነው። እሺ እግዚአብሔር ያክብርልን። እሺ ቀጣይ ተጠያቂ ሄለን ወይ ሄኒ አይጠይቅም መሰለኝ። አይ ቲንክ ሄለን 5 ሰው ስለሆነ ሄለን ናት። እሺ ሄለን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የቀረውን ምንድን ነው ያልከው? መደብ ነው ያልከው? የቀረውን መደብ ስጣት። በቃ ለእሱ 5 አይደል ከሚደገም እሺ የቀረው መደብ አለ። ከአንድ እስከ 5 አራት አንዱ ይቀረው። እሺ ጥሩ። ከአሁን በኋላ የሚጠየቁት ከዚህ በኋላ አንዴ ቆይ ሄለን ሚዩት አድርጊ አንዴ። በጣም ይረብሻል። በስመ አብ ድምፁ ግን። እሺ አይ ቀጣይ ዙር ስትሄድ ከዛው ከመረጡት መደብ ላይ ነው ጥያቄዎችን እየወሰዱ የሚሄዱት ወይስ ሌላ መደብ ደግሞ ይቀይራሉ? ሌላ መደብ ይቀይራሉ። ይቀይራሉ። በቃ ራንደም እንዲሆን ነው። አንድ ጄነር ብቻ እንዳይሆን ማለት ነው። አይ በቃ ደስ ያላት እንደዛ ነው። እሺ ከ1 እስከ 5 ምረጭልኝ። ሄልዬ 4 እሺ 4 ነገረ ክርስቶስ ነው። በነገረ ክርስቶስ 12 ጥያቄዎች አሉ። እሺ ከ1 እስከ 12 1 እሺ ጥያቄ ቁጥር 1 ጌታችንና አምላካችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚለውን ትምህርት በአጭሩ አብራሪ። እሺ ፍጹም ሰው ፍጹም አምላክ ስንል ከእግዚአብሔር አብ ስለተወለደ ፍጹም አምላክ ነው፣ ከድንግል ማርያም ስለተወለደ ፍጹም ሰው ነው ብለን በተዋህዶ እናምናለን ማለት ነው። እያንዳንዱን ነው ማብራራት ያለብን። ችግር የለውም። ደቂቃ አኬ ሊሰጥሽ ይችላል ማብራራት ስለሆነ። እሺ አሁን ያብራራችሁ በጣም ቆንጆ ነው። ምናልባት ግን ምን እያለ ነው የሚለውን ትንሽ መሄድ ከፈለግሽ ሂጂበት ነው የሚሉት። 30 ሰከንድ የሚሆን ሰከንድ ደስ እንዳለሽ። ይሄ አይ በቂማ ከሆነ ችግር የለም ይበቃኛል። እሺ እግዚአብሔር ያክብርልን። እሺ ሀምብል እሺ ከ1 እስከ 5 መደብ ምረጥልኝ። 1 እሺ 1 ነገረ ድህነት። እሺ ነገረ ድህነት 13 ጥያቄ አለው። ከቅድም የተመረጠ እሺ ተመለሰ ከሆነ ተጠይቋለሁ። 4 እሺ ጥያቄ ቁጥር 4 ስራ ለድህነት ያስፈልጋል ሲባል እንዴት ነው?
ኦኬ ሶ ስራ ለድህነት ያስፈልጋል ስንል አንድ ሰው በኢየሱስ ክርስቶስ አምኖ ከተጠመቀ እና ቅዱስ ቁርባን ከተካፈለ በኋላ ያዘው ድህነትን ካገኘ በኋላ ያ ድህነት መፈጸም አለበት እና ያ የሚፈጽመው ደግሞ ያንን ድህነቱ የሚፈጽመው ደግሞ በጎ ስራ በመስራት ነው ማለት ነው። ልክ አይ ቲንክ ያዕቆብ ላይ ሜንሽን እንደተደረገው አባቶቻችን አብርሃም በእምነት እንደጸደቀ ይነግሩናል። ግን ያ በእምነት እንደጸደቀው ደግሞ ልጁን በመሰዊያ ባቀረበ ሰዓት ላይ ያ በእምነት የጸደቀው እምነቱ ሲፈጸም እናያለን ማለት ነው። የእምነታችንን የምንፈጽመው የጀመርነው ድህነታችንን የምንፈጽመው በበጎ ስራ በመሳተፍ ነው። እሺ እግዚአብሔር ያክብርልን። ሳሙኤል 1 እስከ 5 ምረጥልኝ። መደብ አንድ ነገረ ድህነት። እሺ ከ13ቱ ተራ ቁጥር ጥራልኝ። 4 አሁን ተመልሷል። 3 እሺ ጥያቄ ቁጥር 3 ጥምቀት እንደሚያድን በጥቅስ አስረዳ። ኦኬ እሺ ጥምቀት ለድነት በመጀመሪያ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰጡን ሚስጥራቶች ውስጥ አንዱ ነው ማለት የምንድንበት ሚስጥር ነው ማለት ነው። ኤፌሶን ላይ ጸጋው በእምነት አድኗቸዋል ይልና ያንን ጸጋ ከምንቀበልበት ሳክራመንት አንዱ ሚስጥረ ጥምቀት አንዱ ነው። ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ራሱ ጥምቀት እንደሚያድን ተናግሯል። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል በማለት መጀመሪያ እምነት ከዛ በኋላ ደግሞ መጠመቅ እንዳለብን ይነግረናል። ከዛ በተጨማሪ ደግሞ ገላትያ 3:27 ላይ እንከስ የተጠመቃችሁ ክርስቶስን ለብሳችኋል በማለት ክርስቶስ አዳማዊነትን ትተን ክርስቶሳዊነትን ጥምቀት አዳማዊነትን ትተን ክርስቶሳዊነትን የምንለብስበት ሚስጥር መሆኑን ይነግረናል። ለመዳን ደግሞ የግድ ክርስቶስን መልበስ አለብን ነው። ሲቀጥል ክርስቶስ ጥምቀት ስርዓቱ በራሱ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር መተባበር ነው። ምንድነው የኢየሱስ ክርስቶስ ሞትና ትንሣኤ ስንተባበር ስለሆነ ያንን የምንተባበርበት ደግሞ ሚስጥር ጥምቀት ነው ማለት ነው። ሮሜ 6 ላይ እንዳለው ከክርስቶስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን ስለሚል ከሞቱ ጋር አንድ የምንሆንበት ጥምቀት ነው። ሊትራሊ ደግሞ አንደኛ ጴጥሮስ 3:1 ላይ ስለ ኖህ መርከብ ያነሳና ምናምን 8 ነፍሳቶች በውሃ የዳኑበት መርከብ ምናምን ብሎ ይልና ይህም ውሃ ምሳሌ ሆኖ ይህም ጥምቀት ምሳሌ ሆኖ አሁን ያድነናል ላይክ ሊትራሊ ጥቅስ ነው ረስቼዋለሁ፣ ግን ምሳሌ ሆኖ አሁን ያድነናል ብሎ ይገልጻል ማለት ነው። አይ ቲንክ ይበቃኛል። እግዚአብሔር ያክብርልን። ቆንጆ ነው። እኔ የምልህ እናቱ ለምሳሌ ጥያቄዎች ሲጠየቁ እስካሁን ባለው ምናምን ማለት ሳይሆን አንዳንድ ጥያቄዎች ላይ ለምሳሌ ቢሳሳቱ ለምሳሌ እዚሁ ላይ ነው እንትኑ አይ ከዚህ አንጻር እንደዚህ ነው ተብሎ የሚነገረው ወይ ዝም ተብሎ ነው የሚታለፈው? እዚህ ላይ ሴሽኑ ላይ ጸጥ ነው የሚባለው? ታይም ካለ መጨረሻ ላይ እንትን ይባላል። ለምን ነጥባቸውን ግሩፕ ላይ ስለሚለቀቅላቸው ማለት ነው። ያገኙትን ነጥብ ስለሚለቀቅላቸው ለምን በዚያ በቃማ ዙሩ ይቀጥላል። የእነዚሁ አሸናፊ ደግሞ ዙሩ ስለሚቀጥል ነጥባቸው ግሩፕ ላይ ነው የሚለቀቀው። መሳሳት አለመሳሳታቸው ማለት ነው። ግን እንደ ይባልበት ሰው ኖቲስ ማድረግ አለበት የሚባለውን ክፍል ካለ ግን ማንሳት ይቻላል። ኦኬ አይ በቃ መልካም። ልክ አንዳንዴ ሲመለስ ሙሉ ያልሆነ ሲመስለን እስቲ ከምን አንጻር ምናምን እያሉ እየጠየቁ በዛው ሰው እንትን እያለ እንዲሄድ ማለት ነው። ሰው ጥያቄና መልሱን ሰምቶ ከዛ በኋላ ትክክል ይሁን አይሆን የማያውቁ ከሆነ ለምሳሌ ከታች ያሉት ክለሳ ላይ ሆንላቸው ይችላሉ ነው። ግን እስቲ ስለዚህ ምን እናድርግ? ስህተት ከሆነ ወይ ደግሞ ያልተሟላ ነገር ከሆነ እንሂድበት ነው። ይቻላል፣ አክሊል ነው ማድረግ ይቻላል። በዚህ ያለውን ነጥቡን ኦፊሻሊ መግለጽ ባይችልም ያዘውና ናቱ ግን እናንተ አኬም እንትን እያልክ መሄድ ትችላለህ። ክሊር እያደረክ መሄድ ትችላለህ። ስለዚህ አሁን አንተ መያዝ ያለብን ነጥብ ያዝ አለቀ። መጀመሪያ በመለሱት መልስ ነው የምትይዘው። ግን ለምሳሌ አሁን ኤሚሊ ቅድም ስለ ድህነት ስትጠየቅ ሰው እንዴት ነው የሚድነው ስትባል አምኖ ሲጠመቅ ነው ያለችው እና ትክክል፣ አምኖ ሲጠመቅ ሰው ይድናል። ግን
ምንድነው አሁን ይሄኛው መዳን የትኛው መዳን ነው? እንደ አጠቃላይ መዳን ከተጠየቀ ምንድነው የሰው ልጅ እንዲድን ፍጹም የሆነ ድህነትን እንዲያገኝ ከሆነ በተለይ ጥያቄው ማለት ነው ምንድነው የሚያስፈልገው የሚለውን እስቲ አንዴ ከምን አንጻር ነው ድህነትን የተረዳሽው? ፕላስ ደግሞ ፍጹም የሆነ ድህነት ለማግኘት ምንድነው የሚያስፈልገው አንድ ሰው? ኤሚሊ እምነት እሺ፣ አንዴ ጥያቄውን በደንብ ድገምልኝ፣ ይቅርታ። ቅድም ሰው ለመዳን ምን ማድረግ አለበት ተብለሽ ተጠይቀሽ ነበር እና ሰው ለመዳን ምን ማድረግ አለበት ሲባል አሁን ይሄ ድህነቱ የፍጹም ድህነትን በተለይ ከሆነ ሰው እንዲድን ምን ነገሮች ከእርሱ ይጠበቁበታል ከሰውየው? አንቺ ስግደትና ጥምቀት ስትይ የትኛውን ድህነት እያሰብሽን የሚመለሱ? ለመዳን እምነት ያስፈልጋል። ከእምነት ቀጥሎ ደግሞ መጠመቅ ግድ ነው ማለት ነው። ለመዳን ማመን ብቻ አይበቃም። ይቅርታ እንትን ትንሽ ነርቨስ ስለሆንኩ ነው። እሺ፣ ቅዱስ ቁርባን ያስፈልጋል አያስፈልግም? ያስፈልጋል። አምኖ ከተጠመቀ በኋላ አኩስ ለምሳሌ አሁን እሱን ትተውታለህ። እሺ፣ ድህነትን መፈጸም ያስፈልጋል አያስፈልግም? በመልካም ስራ ኦፍ ኮርስ ያስፈልጋል። ድህነታችንን እየፈጸምን መሄድ አለብን። እንደዚህ ሁለት እንድናደርጉ ማለት ነው። ትክክል ነው። ለመዳን እምነት፣ ጥምቀት ያስፈልጋል። ከዛ መጽናትም ያስፈልጋል። ሰው አምኖ ይጠመቃል። ከዛም ቅዱስ ቁርባን ይቀበላል። የጌታ ስጋና ደሙ ልክ ቅዱስ ቁርባን ሲቀበል ከሌላው አማኞች ጋርም ራሱ አንድ ስጋ ይሆናል። አንድ የክርስቶስ ስጋ ይሆናል። ከዛ በኋላ እንደ አዲስ የተወለደ ያ ሰው ቀስ በቀስ ቅዱስ ቁርባን ቶሎ እየተቀበለ በመንፈሳዊ ሕይወቱ ደግሞ መልካም ስራን እየሰራ ክርስቶስን እየመሰለ እያደገ ይላል። ይህ ድህነትን መፈጸም ይባላል እሱ ማለት ነው። እሺ፣ ጥሩ ነው። ኔስ ቀጠለ። እሺ፣ ወደ እሷ ጥያቄ ግባ። እሺ፣ እኔ ነኝ አሁንማ? አንቺ ነሽ። መደብ ከአንድ እስከ 5 እሺ፣ አሁን ቆይ 4 እሺ፣ ነገረ ክርስቶስ። እሺ፣ ነገረ ክርስቶስ 12 ጥያቄ ያለው ከ12 ተራ ቁጥር ከ12 ቆይ ስንት ለማለት 2 እሺ፣ 2 ተራ ቁጥር 2 ጥያቄ ቁጥር 2 ልብ ብለሽ ስሚ። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው፣ በእኛም የማስታረቅ ቃል አኖረ። ሁለተኛ ቆሮንቶስ 5:18-19 ድረስ ያለ ቃል ነው። ይሄንና ሮሜ 8:34 እንዴት ነው ልንረዳቸው የሚገባው? ሮሜ 8:34 ምንድን ነው? እስቲ ድጋሚ ይቅርታ፣ ድጋሚ። ኦኬ፣ እሺ፣ ክፍሉ ሁለተኛ ቆሮንቶስ 5 ላይ የሚገኝ ነው። ምን የሚል ነው? ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው፣ በእኛም የማስታረቅ ቃል አኖረ ይላል። ይህን ክፍልና ሮሜ 8:34 ስለኛ የሚማልደው የሚለው ክፍል ማለት ነው። ላንብልሽ እሱን ክፍል አውጥቼ በደንብ ግልጽ እንዲሆን ሮሜ 8:34ን ላንብልሽ። ሮሜ 8:34 እንዲህ ይላል። ነጥብ ማነው ደቂቃ ትሰጣታላችሁ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን እነዚህን ሁለት ጥቅሶች የመጽሐፍ ቅዱስ ክፍል እንዴት ነው የምትረዱ? ወይ ደግሞ እንዴት ነው ልንረዳቸው የሚገባው? ኦኬ፣ ደቂቃ ይሰጠኝ። አይ ነው ትንሽ እንትን ሆንኩኝ ለማሰብ። እንትን አላገልኝም፣ ትንሽ ግልጽ አልሆነልኝም። ማለት ጥቅሱን እኔ ወይም ከመጽሐፍ ቅዱስ ላይ እንዴ ላውጣው ጠገቤ ባይብል ስላለ ይሰማል። ናቱ ይሰማል። እሺ፣ ጥያቄው ትንሽ የሆነ አምቢየስ ነገር ነው እና ሌላ ትምረጥ ማለት ከተፈቀደልኝ። ትንሽ ጥያቄው እንትን ነው፣ ቬግ ነገር ነው። ቶሎ ላትረዳው ትችላለች ጥያቄውን እንደ ጥያቄ ማለት ነው።
እውነት ነው። ከ1 እስከ 12 ሌላ ቁጥር ጥሪ እዚሁ ነገረ ክርስቶስ ላይ ስለሆነ ማለት ነው። አሁንም ደግሞ ከብዶኝ እሺ፣ አሁንም 5 እሺ፣ አይዞሽ አይከብድም። ጥያቄ ቁጥር 5 የጉባኤ ኤፌሶን መካሄድ ምክንያቱን አብራሪ። እሺ፣ የጉባኤ ኤፌሶን መካሄድ ምክንያቱም ጉባኤ ኤፌሶን ቆይ አንዴ ላስታውሰው። እውነት አውቀዋለሁ፣ ላስታውሰው። እሺ ጉባኤ ኤፌሶን በ431 ዓመተ ምህረት ነው የተደረገው እና የጉባኤ ኤፌሶን ዋናው መካሄድ እሺ ይቅርታ በጣም ችግር የለም። ይለፌ ማለት ይቻላል። ያው ነጥብሽ 0 ነው ማለት ነው። አዎ ነጥብ ይወድቃል። ኧረ አይለፈኝ እና ቁጭ ብለን አንቺን እየጠበቀን እንደር ታይም እያያዛችሁ ነው። ግን ኦኬ ፌር እንሆና ለሌሎችም ያው ደቂቄ ስለሆነ ችግር የለም። ባንዴ እንትን ነው የንስጥሮስ ክህደት ነው የመካሄዱ ዋናው ነው። የንስጥሮስ ክህደት ነው። ምንድነው ክህደቱን ምን ትልበል? እሺ እሺ ይለፈኝ በቃ እሺ። ይሄንን ጥያቄ ሌላ ሰው ይመልሰዋል ወይስ እኛው እዚሁ ጋር ትንሽ ነገር ብለንበት እንለፍ? መመለስ እችላለሁ አለው እዚህ ጋር መመለስ እችላለሁ። አሁን ቅድም እናልሽ አንዴ አሁን እየፈጠንሽ ያለሽ ይወጣ አይ ምናልባት ከተሰጠኝ ቆይ አንዴ አካሄድ እዚህ ላይ አንድ ሰው የተጠየቀውን ድጋሚ ሌላ ሰው ማብራራት አይችልም። ምክንያቱም እሷ እየተጠየቀች ሌላ ነገር ማየት ስለሚችሉ አንድ ሰው የተጠየቀውን መመለስ አይችልም። እናንተ ማብራራት ትችላላችሁ። ኦልሬዲ ስለተጠየቀ መልሱት። በአጭሩ የኤፌሶን ጉባኤ 3ኛው ዓለም አቀፋዊ ጉባኤ ነው። እንግዲህ አሁን ዓለም አቀፋዊ ጉባኤ ሲባል ምን ማለት ነው ተባብለናል። ጥንት ላይ በ5ኛው ክፍለ ዘመን በ4ኛው ክፍለ ዘመን አካባቢ በነዚህ በተለይ በሁለቱ ክፍለ ዘመናት ላይ በዓለም አቀፍ ደረጃ ያሉ እረኞች፣ ጳጳሳት፣ መምህራን በተለይ 5ቱ ፓትሪያርኬቶች እየተሰባሰቡ ጉባኤያትን ያደርጋሉ እና የመጀመሪያው የኒቂያ ነው። ቀጣይ የቁስጥንጥንያ፣ ቀጣይ ደግሞ የኤፌሶን ጉባኤ ነው። እነዚህ 3ቱ በዓለም አቀፍ ደረጃ የተካሄዱ ጉባኤያት ናቸው በኤርሲያናችን ውስጥ እና በዚህ የኤፌሶን ጉባኤ የተደረገበት ምክንያት ምን ነበረ? የንስጥሮስ ክህደት ነበር። በዋናነት ንስጥሮስ የተባለ አንድ ሰው ተነስቶ ነበር፣ አንድ ፓትሪያርክ እና ተነስቶ ምን አለ? አንድ ሊቀ ጳጳሳት ኢየሱስ ክርስቶስ 2 አካል 2 ባህሪ ነው ብሎ ማስተማር ጀመረ እና ክርስቶስ 2 ባህሪ ነው፣ ድንግል ማርያምም የስጋው እናት እንጂ የአምላክ እናት ተብላ አትጠራም፣ ወላዲት አምላክ አትባልም እያለ በግልጽ ማስተማር ጀመረ። ከሱ በፊት 2 መምህራን ነበሩ፣ እነ ዲያድርስ የተባሉ እነ ጌዶር ኦፍ ታርሴስ እና ማን ነው ሰውዬ ማን ነበረ? በጌታስ የታርሰሱ ዲያድር እና የሞርሲስቲያው ማን ነበር? ቴዎዶር ኦፍ ሞርሲስቲያ የንስጥሮስ አስተማሪ ቴዎዶሮስ። አዎ ቴዎዶር ኦፍ ሞርሲስቲያ እና ዲያድር ኦፍ ታርሴስ። እነዚህ ሁለቱ ጥንታውያን ከንስጥሮስ ቀደም ብለው ንስጥሮሳዊ ትምህርትን ያስተማሩ ሰዎች ናቸው እና በኋላ ላይ ንስጥሮስ የእነዚህን ሰዎች ትምህርት ይዞ በግልጽ ማስተማር ጀመረ። በኋላ እንደ ቅዱስ ቄርሎስ ተነስተው ይህንን ነገር መልስ ሰጡ። በስተመጨረሻው የኤፌሶን ጉባኤ ተካሄደ በዓለም አቀፍ ደረጃ። ስለዚህ በዓለም አቀፍ ደረጃ የተካሄደው የኤፌሶን ጉባኤ ምክንያቱ የንስጥሮስ ክህደት ሲሆን ክህደቱም ክርስቶስ 2 አካል 2 ባህሪ በማለቱ እመቤታችንም ወላዲት አምላክ አይደለችም በማለቱ ነው ባጭሩ። እሺ ቀጥል። እሺ ቃልህ ያሰማልን። አይ ቲንክ እሺ ሳራ የቀድሞ ተጠያቂ ነሽ መሰለኝ። አዎ ገብቻለሁ። እሺ እንኳን በሰላም መጣሽ። እሺ ከ5ቱ መደብ ከ1 እስከ 5 ምረጭልኝ መጀመሪያ።
አምስት ነገረ ቤተክርስቲያን ነው። እሺ በነገረ ቤተክርስቲያን 10 ጥያቄዎች አሉ። ከ1 እስከ 10 ጥያቄ ምረጭ። 8 ጥሩ። እሺ ጥያቄ ቁጥር 8 ቤተክርስቲያንን ለማነጽ ከመንፈስ ቅዱስ ከተሰጡ ስጦታዎች ውስጥ ሁለቱን ጥቀሽ። ቤተክርስቲያንን ለማመን ኦኬ፣ ይቅርታ። ለማነጽ የመንፈስ ቅዱስ ስጦታ ተሰጥቷል። ከነዛ ውስጥ ሁለቱ። ኦኬ፣ ከመንፈስ ቅዱስ ስጦታዎች ውስጥ ማለት ነው። ከስጦታዎች ውስጥ አንደኛ ምንድነው የክርስቶስ ልጆችን የመሰብሰብ የመምራት ችሎታ፣ የጸጋ ስጦታዎች ነው እየተባለ ያለው። የመንፈስ ቅዱስ የጸጋ ስጦታዎች ውስጥ በቤተ ክርስቲያን ውስጥ የጸጋ ስጦታዎች ይቅርታ፣ ይሄ ለፈኝ ጥያቄ እውነት አላውቀውም። እሺ ቤተ ክርስቲያንን ለማነጽ አንዱ መንፈስ ያው የራሱ መንፈስ ለእያንዳንዱ ብልት እንደ እርሱ ፈቃድ ጸጋዎችን ይሰጣል። እንግዲህ ቤተክርስቲያን አንድ አካል ናት። ልክ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እንደተነገረው እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ እንደተባለ አንድ አካል ኖሮ እያንዳንዳችን ደግሞ ብልቶች ነን። ልክ በአንድ ስጋ ላይ እንዳለ አፍንጫ፣ ጆሮ፣ አይን፣ እጅ፣ እግር ልክ እንደዛ እኛም አንድ አካል ሆነን ክርስቲያኖች ሁላችን እያንዳንዳችን ደግሞ ብልቶች ነን እና ለእያንዳንዳችን ደግሞ አንዱ መንፈስ ቅዱስ ማለት ነው የጸጋ ስጦታዎችን ይሰጣል። የማስተማር፣ የመፈወስ፣ የዝማሬ፣ በልሳን መናገር፣ በልሳን የተነገሩ የመተርጎም፣ መናፍስትን የመለየት ምናምን እና የመሳሰሉትን ማለት ነው። የአንደኛ ቆሮንቶስ ምዕራፍ 12 ላይ በስፋት ተዘርዝረዋል። እነዚህ ሁሉ ሲሰጡ ቤተክርስቲያንን ለማነጽ ነው እና ልክ እንደዛ ማለት ነው። እሱ ነው። እሺ ጥሩ ቃል ተሰማለ። ሄለን ጥያቄዋ አንተ ይሄ ነው መሰለኝ አይደለ? መንፈስ ነው። እሺ ቀጥሉ። አንደኛ ቆሮንቶስ 12 ይነበብ። እሺ አሁን አክ ያለውን ማለት ነው ከስር ላላችሁ። እሺ ሄለን አለሽ? አለ። እሺ ከአንድ እስከ 5 ምረጭልኝ። 3 ነገረ ስላሴ ወይ ምስጢረ ስላሴ። እሺ ከ14 ጥያቄዎች አሉ። ምረጭልኝ ከ1 እስከ 14። 12 እሺ እንዳይጠፋ እዚህ ላይ እንጻፈው። እሺ ጥያቄ ቁጥር 12 የወልድ አምላክነትን ከመጽሐፍ ቅዱስ አስረጂ። ዮሐንስ 1:1 ላይ ዮሐንስ ወንጌል 1:1 ላይ በመጀመሪያ እግዚአብሔር ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ይላልና የሚረብሽ ድምፅ አለ። ትንሽ ቶሎ ካልሽ ችግር የለውም። ወደ እንትን ታደርገው እና ቃልም እግዚአብሔር ነበረ ስለሚል እግዚአብሔር ነው ብለን እንወስድ እንችላለን። እሺ ሌላ ምጨምራለህ? ሌላ ዕብራውያን 1:2 ላይ ዓለማቱን በፈጠረው በልጁ ሌላው ጥቅስ ሙሉ ስላልሸመደድኩ አላውቅም። ጥቅሶቹን ቃል በቃል እንትን ባቲም ሀሳቦቹን የምታውቂያቸውን ሀሳቦች መናገር ይቻላል። የምጨምሪው ካለ አሁንም ጨምሪ ሀሳቦቹን ቢያንስ። አሁን ለምሳሌ ዕብራውያን 1:2 ብለሽ ዓለማትን በፈጠረበት በልጁ በቃ ይህ ቃል በቃል ነው ራሱ እንደሚያርሹ ማለት ይቻላል። እና ቆንጆ ነው። ሌላም እንደዚህ የምታስታወሽው በሀሳብ ደረጃ ምናምን ካለ የመጽሐፍ ቅዱስ ክፍሉን እየተናገርሽ ቢያንስ ቃል በቃል ባቲም ሀሳቡን እንድትይው ማለት ነው። እሺ ቲቶ 2:13 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ያለ የሚቀጥለው በቃኝ። እሺ በቃ እግዚአብሔር ያክብር። መጨመሪው ካለ ግን እኔ በቃል ስላልኩሽ አይደለም፣ ካለ ጨምሪ፣ ከሌለ ግን ችግር የለውም ማለት ነው። እሺ
እሺ ሳራ ሁሉም ሁለት ጥያቄ ተጠይቋል እና ወደ ሳራ ልመለስ። አንዱ ጥያቄ ስላመለጣት ሳራ አለሽ? አለው። እሺ ከ1 እስከ 5 ምረጭልኝ። አንድ ነገረ ድህነት። እሺ ነገረ ድህነት 13 ጥያቄ አለው። ከ1 እስከ 13 ምረጭልኝ። 2 ጥሩ። እሺ ጥያቄ ቁጥር 2 እምነት እንደሚያድን በመጽሐፍ ቅዱስ ጥቅስ አስደግፈሽ አስረጅ። እምነት እንደሚያድን አንዴ ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 እስከ 9 ላይ በክርስቶስ ታምነን እንደምንድን ማለት በስራ እንዳንመካ ያስረዳናል። እዛ ላይ ይሄ ነው። እሺ እንጨምራለን። አይ ይሄ ነው ያስታወስኩት። እሺ ጥቅሱን የጠቀሰችውን ጥቅስ ላንብና አኪ የምትለው ካለ እንትን ይባል። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው ክፍል ነው። አኪ ምናወጣል። አዎ ጥሩ ነው። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሏል። ስለዛ እምነት ለድህነት እንደሚያስፈልግ ይህ በጣም በግልጽ የተቀመጠበት ክፍል ነው። ግን ስለ እምነት መጽሐፍ ቅዱሳችን በጣም በሰፊው ይናገራል። ጌታችን ኢየሱስ በጣም ፌሚሊየር የሆነ ጥቅስ አለ አይደል እንዴ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደው ዮሐንስ 3:16 ለምሳሌ። እዛው ጋር ዝቅ ብሎ ቁጥር 18 ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል እያለ ይናገራል። እዛው ዮሐንስ ወንጌል መለስ ብለን ምዕራፍ 1 ቁጥር 12 ላይም ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እያለ ይናገራል። ቅዱስ ጳውሎስ እንደዚሁ በሮሜ መልእክቱ ላይ በጣም በሰፊው ምዕራፍ 3 ምዕራፍ 4 በጣም በሰፊው ይናገራል። ለምሳሌ ምዕራፍ 3 ከቁጥር 23 ጀምረን ስንመለከት ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል እያለ ይናገራል። ሁሉ እንደበደሉ ሁሉ ኃጢአትን እንደሰሩ የእግዚአብሔር ክብርም እንደጎደላቸው ይናገርና በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆሙ ይላል። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆሙ። ስለዛ እምነት ለድህነት ግድ ነው እና የሮሜ ምዕራፍ 3 በተለይ በደንብ ይነበብ በጣም በተደጋጋሚ ያስቀምጣል። 4ኛው ምዕራፍ ላይም ልክ እንደዚሁ የአብርሃምን ፈለግ አንስቶ ያስቀምጥና አብርሃም ከመገረዙ በፊት እምነቱ ጽድቅ ሆኖ እንደተቆጠረለት አንስቶ ይናገራል። ስለዛ የተገረዙ አይሁዳውያን ብቻ ሳይሆኑ ያልተገረዙ አህዛብም በእምነት በኩል ሁለቱም ማለት ነው የተገረዘውም ያልተገረዘውም ከግዝረት በፊት ያለውን የአብርሃምን ፈለግ ተከትሎ በእምነት በኩል ወደ እግዚአብሔር ሊቀርቡ እንደሚገባ ይናገራል ማለት ነው። እና የእምነት ጉዳይ በየቦታው ተሰጥቷል። ቅድም ባይሆን ከጸጋ ስጦታዎች ውስጥ አንዱ ልሳን ነው ብዬ ተናገረ ነበር። ልሳን ነው አይደል? ከጸጋ ስጦታዎች ውስጥ አንዱ ልሳን ነው። ልሳን ግን አሁን በተለያዩ ቤተ እምነቶች ውስጥ የምታዩት አይነት ትርጉም የሌለው አይነት ያ ልሳን እንደዛ አይደለም። እሱ መጽሐፍ ቅዱስ እሱን አያውቀውም። ልሳን ቋንቋ ነው። በሰዓቱ የተሰጠ ቋንቋ ነበረ። ምንድነው? ለምሳሌ የአማርኛ፣ ትግርኛ፣ ኦሮምኛ ምናምን ግዕዝ ምናምን ልክ እንደሚባሉ ልክ እንደዚህ አይነት ቋንቋ እንግሊዝ ምናምን እንደሚባለው ልክ እንደዛ ቋንቋ ተሰጥቶ ነበር ለሐዋርያት ሥራ ምዕራፍ 2 ላይ እንደተነገረው ማለት ነው። እና ያ ነው ልሳን ማለት ወንጌል በየቦታው እንዲዳረስ ሰዎች ይህንን አይተው አምነው ወደ ጌታ ቤተክርስቲያን ወይም ወደ ጌታ መንግስት እንዲመጡ ምናምን እንደ ምልክትም ሆኖ የተሰጠ ነበረ። የሆነ ሰዓት ላይ ፌድ እያደረገ ሲል ልክ እንዳጀማምሩ አይደለም ማለት ነው። እሺ ቀጥል ማለት እሺ ቃል ተሰማለን። እሺ ሁለት ተጠይቀዋል። አንዳንድ እንጨምራለን። ሀምብል አለ ከቻለን ቶሎ እናፍጥነው። እሺ ሀምብል እሺ ከ1 እስከ 5 ምረጥልኝ። አንድ እሺ
13 ጥያቄ አለ። ቁጥር ሁለት ተጠይቋል። አሁን 5 ጥሩ 5 እሺ የመዳንን ሂደታዊነት በመጽሐፍ ቅዱስ አሳይ። እሺ መዳን በ3 ይከፈላል በእኛ ቤተክርስቲያን ውስጥ። እሱም ድነናል፣ እንድናለን፣ ደግሞ ድነናል፣ እየዳንን ነው፣ እንድናለን። ድነናልን ስናነሳ የምንጠቅሰው ጥቅስ ኤፌሶን 2:8 ነው። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው ይነሳል። እየዳንን ነው ስንል ደግሞ የፊልጵስዩስ 2:12 ይጠቀሳል። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይህም ያስረዳናል። ድነት የሚጀመርና የሚፈጸም ነገር እንደሆነም ያሳየናል። እና ደግሞ ገና እንድናለን ስንል ደግሞ የምንጠቅሰው ጥቅስ እስከ መጨረሻ የማቴዎስ 24:13 እስከ መጨረሻ የሚጸና ግን እርሱ ይድናል። ድነናል ስንል በእምነት አምነን ተጠምቀን ቅዱስ ቁርባን ስንሳተፍ እንድናለን። ከዛ ደግሞ በቅዱስ ቁርባን ስንካፈል በንስሐ ሕይወት ወደዚህ ብርሃን ከመጣን በኋላ በብርሃኑ ስንመላለስ ደግሞ የመዳናችንን ሂደት እየዳን ነው እንላለን። መጨረሻም ደግሞ ሞተንም አንቀርም። የክርስቶስ ኢየሱስ እንደተነሳው እኛም ሞተን አንቀርምና እንነሳለን እንደ ተስፋ ክፍሉ፣ እሱም ደግሞ እንድናለን ብለን እንገልጿለን ማለት ነው። ጥሩ እሺ፣ እግዚአብሔር ያክብርልን። ሳሙኤል ይሰማል? ይሰማል። እሺ፣ ከ1 እስከ 5 ምረጥልኝ። 5 እሺ። ነገረ ቤተክርስቲያን 10 ጥያቄዎች አሉ። ተራ ቁጥር ንገረኝ። 5 እሺ። ጥያቄ ቁጥር 5 እሺ። እንዲህ ይላል፣ የቅዱሳን ምልጃ እና ነገረ ቤተክርስቲያን ምን ያገናኛቸዋል? የቅዱሳን ምልጃና ነገረ ቤተክርስቲያን ምን ያገናኛቸዋል? ኦኬ እሺ። ቤተክርስቲያን መጀመሪያ ኮንሴፕቱ ላይክ ጉባኤ ነው። ያቺ ጉባኤ ደግሞ በምድር ላይ ያለን እኛ ሩጫችን ያልጨረስን ክርስቲያኖችና በሰማይ ያሉ ቅዱሳን ህብረት የሚያደርጉበት ጉባኤ ነው። ጥቅሱን ቁጥሩን አላስታውስም፣ ግን ቅዱስ ጳውሎስ የሆነ ደርሳችኋል ምናምን ይልና ወደ መላእክት ማህበር ምናምን ወደ በኩራት ማህበር መላእክት ወዳሉበት የጻድቃን መንፈሶች ምናምን ወዳሉበት ከተማ ደርሳችኋል ምናምን ይልና ላይክ ቤተክርስቲያን ማለት አንድ ከተማ ውስጥ ሆና ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክትም ያሉበት ምናምን እኛ ደግሞ እዚህ ምድር ላይ ያለን ድነታችን በመፈጸም ላይ ያለን ክርስቲያን ያለንበት ህብረት ነው። ድነታቸውን ሩጫቸውን ጨርሰው በሰማይ ያሉ ቅዱሳን አንድ አካል ስለሆነ ቤተክርስቲያን ላይክ ቤተክርስቲያን የክርስቶስ አካል ናት። ክርስቶስ ራሷ ነው ቤተክርስቲያን። እያንዳንዳችን ደግሞ ብልቶች ነን ማለት ነው። ስለዚህ አንዱን ብልት ያግዛል ማለት ነው። አንዱን ብልት እያገዘ ምናምን እኛ ሩጫችንን ያልጨረስነው እነሱ ሩጫቸውን የጨረሱ ቅዱሳን በጸሎታቸው እያገዙ ምናምን ድህነታችንን እንድንፈጽም ይረዱናል። ምንድነው በጠቅላላው ቤተክርስቲያን ጉባኤ ናት። ያቺ ጉባኤ ሩጫቸውን የጨረሱ ቅዱሳንና እኛ ያለንበት በክርስቶስ ኢየሱስ ራስነት ሁላችንም ተጋጥመናል በቅዱስ ቁርባኑ በኩል ላይክ ጳውሎስ ቆሮንቶስ ላይ አንዱን ስጋ እንካፈላለንና ምናምን ከዛ የተነሳ አንድ ነን ምናምን የሚልበት ፓርት አለ። ከቅዱስ ቁርባኑ የተነሳ ላይክ ቼን አለ፣ ጎልደን ቼን የሚባል ነገር ሁላችንም የተያያዝንበት ቼን አለ። በዛ ውስጥ ሩጫቸውን የጨረሱ ቅዱሳን ለኛ በጸሎት በማገዝ ምናምን ድነታችንን እንድንፈጽም ይረዱናል። እሺ፣ እግዚአብሔር አክብርልን። አሁን እንግዲህ በቃ የሚጨምረው ነገር ኖሮ አይደለም። በጣም ቆንጆ ነው። ምናልባት አርቲኩሌት ለማድረግ ያህል ሰማው ለሰው ጆሮ እንትን በሚል መልኩ ምንድን ነው ነገረ ቤተክርስቲያንና ምልጃን የሚያገናኘው?
ነገረ ቤተክርስቲያን እንግዲህ አሁን ስለ ቤተክርስቲያን ስናወራ ቤተክርስቲያን የሰዎች የምዕመናን ጉባኤ ህብረት ወይም አንድነት ናት ተብሎ የለ። እንግዲህ ያውስ አንድነት ከሆነች እያንዳንዳችን ብልቶች ነን ተብሏል። ምንድነው አይንህ የሆነ ነገር ሲያስፈልገው እጅህ መጥቶ ያግዘዋል። ስለዛ አንዱ ሌላውን ብልት ስለሚያግዝ በቤተክርስቲያን ውስጥ ያለን እያንዳንዳችን ብልቶች አንዳችን እናግዛለን። የቅዱሳን ሲሆን እነሱ ሩጫቸውን ስለጨረሱ አሁን ሳሚ እንዳለው ሩጫቸውን ጨርሷል። ለእነሱ ምንም የሚያስፈልጋቸው ነገር የለም። አሁን እነሱ ሩጫ የለባቸውም። ስለዛ ሩጫቸውን ጨርሰው ከጌታ ጋር ሆነው ስለኛ እንደው ጸሎትን ያሳስባሉ። በጸሎት ያሳስቡሉ እንደው ያስቡናል። ስለዛ አንዱ ማገዝ ነው። ከነገረ ቤተክርስቲያን አንጻር የቅዱሳን መጃስታዊት አንዱን የማገዝ ጉዳይ ነው። ከቤተክርስቲያን ስለማይወጡ ልክ በስጋውን ሲለዩ ከኛ ቅዱሳን ከቤተክርስቲያን ይነጠላሉ? አይነጠሉም። ከቤተክርስቲያን የሚነጠሉ አይደሉም። ዕብራውያን ምዕራፍ 12 ጠቅሶ ነበር ሳሚ ወደዛች ወደ ሰማያዊቱ ኢየሩሳሌም የደረስንበትን የሚያስገርም ስፍራ ማለት ነው። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል እንደተባለ አሁን ወደ እግዚአብሔር ከተማ ውስጥ ገብተናል። አንድ ከተማ ውስጥ ያለንን ሁላችን መላእክት፣ የቅዱሳን መንፈሶች፣ እኛ ራሳችን ሁላችን አንድ ላይ አንድ ከተማ ውስጥ ገብተናል። ስለዚህ አንድ ሲቲ ውስጥ ስላለ በመንፈስ ስናየው ማለት ነው። አሁን እንደዚህ በስጋ ስታዩት እላይና እታች አሜሪካና ኢትዮጵያ ምን አይነት ነገር ነው መስሎ የሚታያቸው አይደል? በመንፈሳዊ ዓለም ግን ክርስትና መንፈሳዊነት ነው እና በእምነት መነጽር ስናየው አንዲት ከተማ ውስጥ ያለ ትልቅ ኢምፓየር ነው የቤተክርስቲያን ማለት ነው። እና እዛ ላይ የሁሉ ዳኛ እግዚአብሔር አለ። የሐዲስ ኪዳን መካከለኛ የሚሆን ክርስቶስ ኢየሱስ ደግሞ አለ። ከአቤል ደም ይልቅ ወደሚናገር ወደ መርጨት ደርሳችኋል ተብሎ የተነገረ ማለት ነው። እና እዚህ ውስጥ ያለ አንዱን የመርዳት ጉዳይ ነው ምልጃ። እንደዛ ነው። እሺ መተሳሰብ ማለት ነው። ልክ ቆሮንቶስ ላይ አንዱ አይን እጅን አታስፈልገኝም ቢሎ እንደማይችል አንዳችን አታስፈልጉኝ ልንል አንችልም። ልክ እንደዛ በዛ ጋር በዋናነት ስለ ጸጋ ስጦታን የሚናገረው ግን ልክ እንደዚህ ያለ ነው ማለታችን ነው። እሺ ኤሚሊ አለሽ? ይሰማል አይሰማም? እሺ ወደ ሳራ ልሂድ። ኦኬ መጣሽ? አይሰማም ድምፅሽ? ኮኔክሽን ነው መሰለኝ። ይሰማል አሁን እኔ ጋር ይሰማል። እሺ አሁን ይሰማሻል? እሺ ከ1 እስከ 5 ምረጭልኝ። 3 እሺ ምስጢረ ሥላሴ ነው። 14 ጥያቄዎች አሉ። ተራ ቁጥር ንገሪኝ። ተራ ቁጥር 8። እሺ እንዲህ ይላል። እሺ ኦርቶዶክሳዊት ቤተክርስቲያን ውስጥ ትምህርተ ሥላሴን የሚደግፉ የመጽሐፍ ቅዱስ ጥቅሶች የትኞቹ ናቸው? ኦኬ ከመጽሐፍ ቅዱስ ጥቅስ ትምህርተ ሥላሴን የሚደግፉለት ወይ ደግሞ ስለ ትምህርተ ሥላሴ የሚያብራሩ ጥቅሶች ማለት ነው። እሺ እየገለጥሽ ነው እንዴ? የዮሐንስ አይደለም ኖት ይዤ ነበር ታውኩት። በቃ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለው ማለት ነው። ከዛ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እነዚህ ናቸው ለጊዜው ማስታወስ የቻልኩት። ሁለተኛ ጥቅስ ኦኬ ደግማለች፣ ተቋርጣብኝ ነበር። ዮሐንስ ወንጌልና ምንድን ነው ያለችው? ሁለተኛ ጥቅስ አልኩኝ እኮ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ እንጨምራለን። ቆይ አንድም አስታወስኩ። ዮሐንስ ወንጌል ቁጥር 14 ምዕራፍ 14 ቁጥር 16 ላይ ምንድን ነው የሚለው? እነዚህ ሶስቱ ናቸው። እንትን ነው በዛው ጥቅስ ሌላም አለኝ። ማስ 28 ቁጥር 19 ላይ ላንብበው፣ ጥቅሱ ላንብበው።
ለሁለት ነው የምትካፈሉት ሴቶች ያለሙ ወይስ ብቻሽን ናችሁ? እኔ ብቻዬን ነኝ። የምታግዝሽ ልጅ? እሺ ላንብበው አይደል? እሺ አንብቢ። ለብቻችሁ እሺ ተተተሉ ለቀለል አድርጋችሁ ተጣጣሉ። እሺ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደግሞ እንዲህ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚለው ጭምር። እሺ በት የተወሰነ አይደል? በቂ ነው መሰለኝ። ያ እንግዲህ የሥላሴን ትምህርት የሥላሴ ትምህርትን የምናስረዳባቸው የመጽሐፍ ቅዱስ ክፍሎች በጣም በርካታ ናቸው። እንደሚታወቀው አሁን ኤምሊ ካለቻቸው ውስጥ የመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው እነዚህ አሁን ቃል ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ ስለሚል ቃል ከእግዚአብሔር የተለየ አካል እንደሆነ ያሳያል። ከእግዚአብሔር የተለየው ያ አካል ቃል ራሱ ደግሞ እግዚአብሔር እንደሆነ እዛው ጋር ቃልም እግዚአብሔር ነበረ ብሎ ስለሚናገር ቃል የተለየ አካል ግን ደግሞ እግዚአብሔር እንደሆነ ደግሞ አሳይቶናል። ሌላ እግዚአብሔር ነበረ አይደለም ጋር የሚለው ቃልም ሌላ እግዚአብሔር ነበረ አይደለም። ምክንያቱም ቃል ሌላ እግዚአብሔር አይደለም፣ ከአብ ጋር አንድ እግዚአብሔር ስለሆነ ቃልም እግዚአብሔር ነበረ ብሎ ነው የሚናገር። ሌሎች ክፍሎች በጣም በርካታ ናቸው። እነዚህ ዮሐንስ 17 ላይ የሚተባለው ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይባል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ስለዛ ዓለም ሳይፈጠር በእርሱ ዘንድ ክብር ነበረው። ስለዛ አካል የሌለው ነገር ክብር ነበር ኑሮ ተቀምጧል አይባልም። ስለዛ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ብሎ ሲናገር እናያለን ጌታችን ኢየሱስ። ከመንፈስ ቅዱስ ጋር በተያያዘም እነዚህ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 እነዚህ በተለይ ሶስቱ የማጽናኛ ምዕራፎች ይባላሉ። ጌታችን ተለይቷቸው ሊሄድ ስለሆነ ሐዋርያቱን ግን ደግሞ መንፈስ ቅዱስ ይልክላቸዋል። ወላጆች እንደሌላቸው ልጆች እንደዚሁ አይተዋቸው። ስለዛ ምን እያለ ይናገራቸዋል? ምንድነው? አብ ደግሞ እኔም አብን እለምነዋለሁ ሌላ አጽናኝን ይሰጣችሁ ዘንድ ይላል። ኦኬ ሌላ አጽናኝን ይልክላችሁ ዘንድ መንፈስ ቅዱስን ማለት ነው። ሌላ አጽናኝ ብሎ የሚጠራው ከአብም ከወልድም ሌላ የሆነ ማለት ነው። ወይም ከወልድ ሌላ ዘንድ አብ ነው የሚልከው። አብ የሚልከው ራሱን አይልክም መቼስ አብ። ስለዛ ከአብም ሌላ ማለት ነው። ሌላ አጽናኝን ይሰጣችሁ ዘንድ እለምናለሁ ብሎ ሲናገር አይተናል። ስለ መንፈስ ቅዱስም ሌላ የጠቀሰችው ምንድነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። አብ ወልድ መንፈስ ቅዱስ ብሎ ሶስቱንም አካላት ይጠራና ከዛ በኋላ ስም ይላል። ስሞች ሳይሆን ስም ይላል። የአብ ወልድ መንፈስ ቅዱስን በአንድ ስልጣን ሲጠራ ማለት ነው። አንድ ስልጣን እንዳላቸው ሲናገር በአብ በወልድ በመንፈስ ቅዱስ ስም ብሎ ይናገራል። ለምሳሌ በጠቅላይ ሚኒስትሩ ስም እንዲህ ተደረገ ቢባል በእርሱ ስልጣን ማለት ነው። በጠቅላይ ሚኒስትሩ ስም እንዲህ ተደረገ ቢባል በእርሱ ትእዛዝ፣ በእርሱ ስልጣን ማለት ነው። ስለዛ በአብ በወልድ በመንፈስ ቅዱስ ስም ሲባል በአብ ወልድ መንፈስ ቅዱስ ስልጣን ማለት ነው። ስም የሚለው ስልጣን ያመለክታል፣ አንድነትን። ስሞች ስላላለ አንድ ስልጣን እንዳለ ያመለክታል። ቅዱስ አትናቴዎስ በዚህ መልኩ የሥላሴን ትምህርት ያስረዳል። ሌሎች በጣም በርካታ ክፍሎች አሉ። ያው የጠቀሰችው ይህን ስለሆነ ለጊዜው ችን ተጠቅሳ ካለፈ በቂ ነው። እሺ